ኪዳነ ተካየርኩ ምስለ ኅሩያኔ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለእመቤታችን ለቅድስት ድንግል ማርያም ቅድስት ኪዳነ ምሕረት የካቲት 16 ቀን ዓመታዊ ክብረ በዓል እንኳን አደረሰን አደረሳችሁ። የካቲት 16 ቀንን ስናስብ ኪዳነ አዳም፣ ኪዳነ ኖህ፣ ኪዳነ አብርሃም፣ ኪዳነ መልከጼዴቅ፣ ኪዳነ ዳዊት እነሆ የአባቶቻችን ኪዳን ወይም ደግሞ ቃል ኪዳን በእግዚአብሔር በኩል ለሰው ልጆች የተሰጠ ቃል ኪዳንን እናስባለን። ለስድስቱ አባቶች ቢሰጥም ቃል ኪዳን ግን የጸናው በእናታችን በቅድስት ኪዳነ ምሕረት ነውና እሱም በተመለከተ አጠር መጠን ያለ አገልግሎት እንነጋገራለን። እግዚአብሔር አምላክ የጊዜ ባለቤት እርሱ ነውና የምስጢር ባለቤት እርሱ ስለሆነ እንዲያስተምረን መልካም ፈቃድ ይሆንልን። እንደዚህ ይላል። ድንግል ማርያም እመቤታችን ልጇ ካረገ በኋላ ወደ መቃብሩ እየሄደች ዘወትር ትጸልይ ነበረ ይላል። እመቤታችን ለጸሎት ቅርብ ነበረች። ታቤዮ ነፍሴ ለእግዚአብሔር ወታስብ መንፈሴ፣ ነፍሴ እግዚአብሔርን ታከብረዋለች ወታስብ መንፈሴ እያለች ጸለየች። እሷ ናት። እስመሬ ማማላመቱ የአገልጋይቱን ትትናዋን አይቷልና ተመልክቷልና የሚለውን ያሳስባል ማለት ነው። ስለዚህ አይሁድ ያው እንደሚታወቀው ከእናቷ ማህፀን ጀምረው ሊገሏት ብዙ ጊዜ አስበዋል። ነገር ግን አልተሳካላቸው። እንደው ባጭሩ ስንመለከተው ነሐሴ 7 ቀን በማህፀነ ሐና ተጸነሰች። ግንቦት 1 ቀን እስከምትወለድ ድረስ ሐናን ብዙ ጊዜ ሊገሏት ይፈልጓት ነበረ። ነገር ግን የእግዚአብሔር መልአክ ቅዱስ ገብርኤል ለኢያቄም ሐናን ሊገሏት ይፈልጋሉና ተነስተህ ወደ አድባረ ሊባኖስ ይዘክድ አለና ነገረው። እንግዲህ ቅዱስ ገብርኤል መናገር ስላለበት ነው። ኢያቄምም ይዞ መሄድ ስላለበት ነው። ሐናም ኢያቄም መከተል ስላለባት ነው። ጉዳዩ ግን ትንቢተ ነቢያት ይፈጸም ዘንድ ነው። ፀሐይም ሊባኖስ ስነ ሕይወት ሰሎሞን ጥበበኛው ሰሎሞን አስቀድሞ ምን ብሎ ነበረ? አልብኪ ነውር ወይም እንትኒ ላዕሌኪ፣ ነውር የለብሽም በአንቺ ላይ በድንግልናሽ በንጽህናሽ በቅድስናሽ በአምላክ እናትነትሽ ነውር የለብሽም። ፀሐይም ሊባኖስ አድባረ ሊባኖስ ተወለጂ ብሎ አስቀድሞ ተናግሮ ነበርና ትንቢቱ ይፈጸም ዘንድ ነው ባጭሩ ማለት ነው። ስለዚህ ከእናቷ ማህፀን ጀምረው እንግዲህ ሐናን ገለው እሷንም ለማስቀረት ነበር ዓላማው። ቅዱስ ገብርኤል ይዘህ ተጓዝ አለው። ተሰደዱ። በስደት ግንቦት 1 ቀን እመቤታችን ተወለደች ነው። 3 ዓመት በእናት አባቷ ቤት ቆየች። በ3 ዓመቷ ወደ ቤተ መቅደስ ገባች። 12 ዓመት በቤተ መቅደስ ቆየች። 15 ዓመት ይሆናታል። አሁንም ሰይጣን በአይሁድ ልቡና አድሮ 15 ዓመት ሆኗታልና ቤተ መቅደሳችን ታጎርፍብናለች ብለው መጀመሪያ በሰይጣን ለማስገደል ከቤተ መቅደስ በእሳት ለማቃጠል አሰቡ። መንገድ ላይ ቅዱስ ገብርኤል ጠብቆ 300 ልጉሳነ ሥጋ አጋንንትን አቃጥሎ ነፃ አወጧታል ማለት ነው። ቀጠልና አሁንም ደግሞ ትውጣልን ብለው ለዘካርያስ ሰላማዊ ሰልፍ ወጥተው ቤተ መቅደሳችን ታጎድፋለች 15 ዓመት ሆኗታል ብለው ከሰሱ። በዚህ ጊዜ ወደ እግዚአብሔር ቢያመለክት በሶስት ነገር ለዮሴፍ ደረሰችው። አንደኛ ዕጣ ወጣለት፣ መቋሚያው ላይ ወይም በትሩ ላይ ጽሑፍ ተጻፈለት፣ ርግብ ከላዩ ላይ አረፈች፣ ወደ ቤቱ ይዞ ገባ። በጻድቁ በአረጋዊ ዮሴፍ ቤት ሆና በ15 ዓመቷ መድኃኔዓለምን ጸነሰች። በ16 ዓመቷ ወለደችው። 33 ዓመት ከ3 ወር ከ10 ቀን አብራው ተንከራተተች። ቀራንዮ ላይ ሲሰቀል አየችው። ጎልጎታ ሲቀበር አየችው። በሦስተኛው ቀን ሲነሳ አየችው። 40 ቀንና 40 ሌሊት 7 ኪዳናትን ለሐዋርያት ሲያስተምር አየችው። በ40ኛው ቀን ወደ ሰማይ በቢታንያ ወደ ሰማይ ሲያርግ ከሐዋርያት ጋር አብራ ሆና ተመለከተችው። በ50ኛው ቀን ለሐዋርያት መንፈስ ቅዱስን ሲልክ አብራ ከነሱ ጋር ሆና መንፈስ ቅዱስ አቀባ እምከርሰማ በእናቷ ማኅፀን የጠበቃት መንፈስ ቅዱስ ሥጋዋን ከፍሎ መለኮት እንዲዋሃድ ያደረገ መንፈስ ቅዱስ የጠበቃት በቤተ መቅደስም በእናቷ አባቷ ቤትም የጠበቃት መንፈስ ቅዱስ እንደገና ደግሞ ከሐዋርያት ጋር አብራ ተሳትፎ ሱታፌ አድርጋለች ማለት ነው። ከዚህ በኋላ ነው ድንግል ማርያም ልጇ ካረገ በኋላ
ወደ መቃብሩ እየሄደች ዘወትር ትጸልይ ነበረ። አይሁድ ለምቀኝነት አያርፉምና በድንጋይ ወግረን በእሳት አቃጥለን እንጣላት ብለው ይጠባበቁና ይፈልጓት ነበረ። እንጥላታለን ብለው ጠባቂ መደቡባት። ስትሄድም ወደ መቃብር ስትመለስም ጠባቂ መድበው ነበር ይላል። በዚህን ጊዜ ግን ከሩቅ ስትመጣ እያዩት ዛሬ እንይዛታለን፣ አዎ ዛሬ እንገላታለን፣ ዛሬ እናቃጥላታለን፣ ኑ ናውያ፣ ኑ ንቅትላት፣ ኑ እንግደላት፣ ኑ እናቃጥላት እያሉ በርቀት አይተዋት፣ አዎ ሲፈልጓት የለችም። እግዚአብሔር ይሰውራት ነበረ ማለት ነው። ከዓይናቸው ተሰውራ ጸሎቷን ፈጽማ ትሄድ ነበረ። እነሱ ግን እንዲህ እያሉ ብዙ ጊዜ ይከታተሏት ነበር። መላእክት ዘወትር ይላላኳታል ወይም ይጋርዷታል ማለት ነው። አዎ አማን በአማን መላእክት ይኬልልዋ፣ አዎ እውነት በእውነት መላእክት ይጋርዷታል አለ ቅዱስ ያሬድ ሲናገር ማለት ነው። እና በኋላ መላእክት ወደ ሰማይ አሳርገው አብርሃም ይስሐቅና ያዕቆብ ወዳሉበት ወሰዷት። በማን ፈቃድ? በእግዚአብሔር ፈቃድ ማለት ነው። ከአዳም ጀምሮ እስከ መጨረሻ ያሉ አዩት። ነያ መድኃኒትነ፣ እነሆ መድኃኒት አግኝተናል፣ የሕይወት ወደብ ሆንሽን እያሉ ሰግደውላታል፣ አመስግነዋታል። እናታችን አው እያሉ ሰገዱላት፣ አመሰግነው። ከዚያም ወደ መንበረ ስብሐት ደረሰችና ልጇ እጇን ይዞ ወደ ውስጠኛው መጋረጃ አስገብቶ ከጌትነቱ ዙፋን አስቀመጣት። ወትቀውም ንግሥት በየማንከ በአልባሰ ወርቅ ጽፍቶ ብርት፣ አው ንግሥቲቱ የወርቅ መጎናጸፊያ ተጎናጽፋ በቀኝ ትቀመጣለች ተብሏልና መንበረ ስብሐት የራሱ አው ምን ይደንቃል! ሰማይኒ መንበሬ ወምድርኒ በከይደ ገሪ፣ የሰማይ ዙፋኑ ምድር መረገጫ የሆነ እግዚአብሔር 9 ወር ከ5 ቀን በማኅፀኗ ከትሟል። 20 ዓለማትን የፈጠረ አምላክ 20 ዓለማት የማይወስኑትን 9 ወር ከ5 ቀን በማኅፀኗ ምን አድርገዋል? ወስነዋለች ማለት ነው። ስለዚህ ወዜናዋ ሁሉ ትፍሴተ ዘአይን ሬ ወዝኒ ሰማ ውስተ ልበ ሰብእ ዘይትአለየ፣ አይን ያላየው ጆሮ ያልሰማው የሰው ልብ ያላሰበው ተድላ ደስታ ነገራት። ከመንበረ ጸባኦት ወይም ከመንበረ ስብሐት በግርጌ አባቷ ዳዊት ከመንበረ ስብሐት በግርጌ አባቷ ዳዊት በገና ይዞ ስምዒ ወለትየ ወርዪ ወአጥምዒ እዝነኪ ርእሲ እዝነኪ እስመ ፈትወ ንጉሥ ሰነኪ መዝሙር 40 ላይ ምን አለ? የሚገርመው ነገር ከታችሁ ላይ ይዘምርላት ነበረ። በገናውን እያስማማና አዎ እየዘመረ ያመሰግናት ነበር። ከታችሁ ነው ማለት ነው። እነዚያኞቹ እናታችን መጣች፣ መድኃኒታችን መጣች አሉ። ዳዊት ደግሞ ስሚ ወለትየ ወርዪ፣ አዎ ቤተሰብሽን ወገንሽን እርሽ እያለ ይዘምርላት ነበረ ይለናል። በዚህ በኋላ ደግሞ ከዚያም ይላል መላእክት ወደ ስቃይ ቦታ ወስደው ሁሉን አሳዩአት። መጀመሪያ ገነትን ነው፣ አሁን ደግሞ ሲኦልን ነው አሳዩአት። በገነት ባሉ ነፍሳት ደስ ብሏታል። ምክንያቱም በዚያ ውስጥ እየተደሰቱ እየዘመሩ እያገለገሉ አይታለች። ደስታቸው ደስታዋ ስለነበረም አመስግነው አሰግደውላት ስለነበረ በዚያ ደስ አላት። አሁን ወደ ሲኦል ወስደው ሲያሳዩአት የሚገርመው ነገር ያን ጊዜ መኑ እምዜንወሙ ለወልደ ሰብእ ከመ ኢይምጽኡ ይላል። ወደዚህ የስቃይ ቦታ፣ ወደዚህ የእሳት ቦታ፣ ወደዚህ ትሉ የማያንቀላፋበት እሳቱ የማይጠፋበት ወደዚህ ወደ ስቃይ ቦታ እነሆ የሰው ልጆች እንዳይመጡ ማን በነገራቸው መልካም እንዲሰሩ ወደዚህ የስቃይ ቦታ እንዳይመጡ ለሰው ልጆች ማን በነገራቸው እያለች ትጸልይ ነበረ፣ ታለቅስ ነበር ይላል። ከዚያም ገነትን አሳይተው እንደገና ደግሞ ሲኦልን አሳይተው መንግሥተ ሰማያትን አሳይተው ገሃነመ እሳትን አሳይተው ወደ ቀደመ ቦታዋ መለሷት ይላል። በማን ፈቃድ? በእግዚአብሔር ፈቃድ። ማናቸው? ቅዱሳን መላእክት ናቸው የሚጋርዷት። የሚገርመው ነገር በተለይም ከዚያች ቀን ጀምሮ ታዝን ትተክዝ ጀመረ ይላል። አዎ ምን በቃ የሰው ልጆች እንደዚህ ነው እያለች ማዘን ማልቀስ ጀመረች ይላል። አሁን እንግዲህ የካቲት 16 ቀን ነው እንግዲህ ወደ መቃብሩ እየሄደች በምትጸልይበት ጊዜ ጌታ ተገለጠና እናቴ ሆይ ወደዚህ ባዶውን ወደ መቀረ መቃብር እየመጣሽ የምታለቅሽ ለምንድን ነው? በአብይ ኃይል ወስልጣን በታላቅ ኃይልና ስልጣን ተነስቻለሁ፣ አይተሻል። አድርጌያለሁ፣ አይተሻል። መንፈስ ቅዱስ ልኬያለሁ፣ አይተሻል። አሁን ባዶ መቃብር እየመጣሽ የምትጸልይ ለምንድን ነው ሲላት፣ እነሆ ሲኦልን አይቻለሁ፣ ገነትንም አይቻለሁ፣ መንግሥተ ሰማያትን አይቻለሁ፣
ገሃነመ እሳትን አይቻለሁ። ስለዚህ ስሜን የጠሩ ዝክሬን ያዘከሩ አንተን አምላክ እኔን ወላዲተ አምላክ እያሉ ለሚያምኑ ትምርልኝ ዘንድ ቃል ገባልኝ ብላ የእናት ልመና አንገት አያስቀልስም ፊት አያስመልስምና ልመናዋን አቀረበች። እንደውም እንደዚህ ይላል፣ ልጄ ሆይ አለችው። ማናት? እመቤታችን። ምን አለችው? አምህለከ ኦ ወልድየ፣ አምህለከ ኦ ወልድየ በእግዚአብሔር አቡከ፣ በእግዚአብሔር አባትህ ልጄ አምልሃለሁ፣ ቃል ኪዳን እንድታደርግልኝ እፈልጋለሁ፣ ለምንሃለሁ። ወበክርስቶስ ስምከ ወበጰራቅሊጦስ እልው ዘምስሌከ፣ በክርስቶስ ስምህ አብሮህ በሚኖረው በጰራቅሊጦስ አምልሃለሁ ልጄ በአባትህ በእግዚአብሔር ክርስቶስ በተባለ ስምህ ከአንተ ጋር ሁሉ ሆኖ በሚኖር በጰራቅሊጦስ አምልሃለሁ። ይልቁንም 9 ወር ከ5 ቀን በተሸከመችህ ማህፀኔ ከሀገር ወደ ሀገር ስለመሰደዴ ልመናዬን ሰማኝ እያለች ስትማፀን ጌታ እልፍ አእላፋት መላእክትን አስከትሎ መጣ። በጀርባ ያዝያለሁኝ፣ በደረቴ ታቅፌያለሁ፣ የድንግልና ጡቴን አጥብቻለሁኝ፣ አንተ ጋር ተንከራትቻለሁ፣ ስለዚህ ልመናዬን ስማ እያለች ስትል መጣ። የሚገርመው ነገር አእላፋት መላእክትን አስከትሎ መጣና ልመናዬን ስማ፣ ቃሌን አድምጥ፣ እናትህ አገልጋይህ የምለምንህን ስማ። ኢሳይያስ 7:14 ላይ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚል ቃል ብታይ ከዘመኗ ደርሼ ሕፃኑን ታቀፌ ድንግሏን ደግሞ ባገለግላት እያለች ትመኝ ነበርና የአገልጋይህን ድምፅ ስማ አለ። አገልጋይ እውነት ነው፣ ሀሳብ አይከለከልምና ያ ሀሳብ ግን ለእሷ ሆኖ ተገኘ። አገልጋይ እናት ማለት የልጅ አገልጋይ እና ልጇን ታቀፋ አዝላ አጥብታ አብልታ የምታሳድግ እናት አገልጋይ። የአምላክ ስትሆን እናት ሆንኩኝ እናት ሁኜ አገልጋይ ሆንኩኝ እያለች ትለው ጀመረ ይላል። በዚህን ጊዜ ነው እለ ይገብሩ ተስካሬ ወያንጹ አብያተ ክርስቲያናት በስምየ ዘያለብስ ሩቀ ወዘያጸግብ ርሁበ ወያሰቲ ጽምዓ ወይሄውፅ ድዌ ወይናዝዝ ሕዝቡነ ወያስተፌስት ትኩዘ ዘይጽሕፍ ውዳሴ ወይሰሚ ውሉዶ በስምየ ወዘሃለየ ማሕሌተ በበዓልየ ስዮ እግዚኦ ዘአይንሬ ወእዝኒ ሰምዐ ኩሉ ዘኢታመን በአስተብቆቴ ረስዮ እግዚኦ ግዑዘ እምሲኦል አለችና ለመነች ይላል። ይሄ ልመና በስሜ ቤተ ክርስቲያን የሰራ ያሰራ፣ ታምሬን የጻፈ ያጻፈ፣ ውዳሴ ማርያምን ያደረሰ ያስደረሰ ያዜመ፣ በስሜ ቤተ ክርስቲያን የሚሰራውን መታሰቢያን የሚያደርገውን፣ ለተያረዘ የሚያለብሰውን፣ ለተራበ የሚያበላውን፣ ለተጠማ የሚያጠጣውን፣ ያዘነውን የሚያረጋጋውን፣ የምስጋናዬን መጽሐፍ የሚጽፈውን፣ ልጆቹን በስሜ የሚሰይመውን፣ በበዓሌ ቀን የዘመረውን ማህሌት የቆመውን፣ ዓይን ያላየውን ጆሮ ያልሰማውን ዋጋ ከፍለህ ከሲኦልም ነፃ አድርግልኝ ብላ ጠየቀችው። ማን? እመቤታችን። ማንም? ጌታችን መድኃኒታችን ኢየሱስ ክርስቶስ ጠየቀችው። አሁን ይሄ የእሷ ጥያቄ ነው። የእሱን መልስ ደግሞ እንመልከተው። ምን አለ? ይሁንልሽ ነው ያለት። ቅዱስ ያሬድን እንጠይቀው። መሐልኩ ለኪ በርእሴ ከመ ኢየሱስ ማይቆቴ፣ በራሴ ምዬልሻለሁ። በሰማይ እንዳልምል እኔ ነኝ የፈጠርኩት፣ በምድር እንዳልምል የኔ ነው። ሰማይን ዘረጋው፣ ምድርን መሰረትኩኝ፣ በምንም አልምልልሽ። ስለዚህ እነሆ በፀሐይ በጨረቃም በከዋክብት አይሆንም፣ በራሴ ምዬልሻለሁ አለ። እነሆ እምርልሻለሁ። ቤተ መቅደስሽን የሰራ ስምሽን የጠራ በስምሽ የታመነ ታምር የጻፈ ያጻፈ ውዳሴ ማርያም ያደረሰ ያስደረሰ እነሆ በአንቺ ስም ለእኔ ብጤ ለድሃ ለታሰሩት ለታረዙት የሰጠ እምርልሻለሁ አለት። ክብርና ምስጋና ለእናታችን ለድንግል ማርያም ለቅድስት ኪዳነ ምሕረት ይሁንልን። የሰጣትም ቃል ኪዳን እንደማይታበል ሲያረጋግጥላት በራሱ በአባቱ በቅዱስ መንፈሱ ስም ማለላት ይላል። በእንኩለኪ በርእሴ ከመ ኢየሱስ ማእኮቴ። ከዚህም የበለጠ ቃል ኪዳን ሰጣት። ስለዚህ ይህንን ቃል ኪዳን የተቀበለችበት ቀን ስለሆነ ኪዳነ ምሕረት ተብላ ትዘከራለች። ኪዳን ማለት ውል ስምምነት ነው። ምሕረት ማለት ደግነት ማለት ነው፣ ይቅርታ ማለት ነው። ስለዚህ እነሆ የካቲት 16 ቀን የምሕረት ቃል ኪዳን የተቀበለችበት ታላቅ ዕለት ነው። ለዚህ ነው መዝሙረኛው ልበ አምላክ ዳዊት በመዝሙር 88 ቁጥር 2 ላይ ከመረጥኳቸው ጋር ቃል ኪዳን አደረኩ ይላል። ከመረጥ እስመ ሐረያ እግዚአብሔር ለጽዮን አደራ ከመ ትኩን ማኅደሩ ዛቲቲ ምዕራፍ የላለም ጽዮንን መርጧታልና፣ አንድም ድንግል ማርያምን መርጧታልና ምን ብሎ ለዘላለም ማደሪያዬ ብሎ
ለዘላለም ማደሪያ ብሎ መርጧታል። ይልቁንም ትውልድ ሁሉ ብፅዕት ይሉኛል። አዎ ትውልድ ያልፋል፣ ትውልድ ይተካል፣ ትውልድ ሁሉ ብፅዕት የአምላክ እናት ይሉኛል። እንደማን እንደ ቅዱስ ገብርኤል ጸጋን የተመላሽ አዎ ከሴቶች ተለይተሽ የተባረክሽ ነሽ ይሉኛል። እንደ ኤልሳቤጥ የጌታዬ እናት ይሉኛል። እንደ ዘካርያስ ልጅ እንደ ዮሐንስ ይሰግዱልኛል። አልፈራጠ ወሰገደ ወልደ መካን ወልደ ድንግል። አዎ ለድንግሏ ልጅ የኤልሳቤጥ ልጅ አዎ ፍጡሩ ለፈጣሪው አዎ የመካኗ ልጅ ለድንግሏ ልጅ ሰገደ ይላል ሊቁ ቅዱስ ያሬድ ማለት ነው። ስለዚህ ይህ የካቲት 16 ቀን የእመቤታችን ቃል ኪዳን ቀን ነውና በቃል ኪዳኗ ሀገራችንና ሕዝባችን እንድታስምርን መልካም ፈቃዱ ይሆንልን። ካደረገቻቸው ስፍር ቁጥር ከሌላቸው ተአምራቷም የተለመደውን አንድ ታሪክ ብቻ ነው የምንመለከተው። ምን ይላል? ስሞን የሚባል ሰው ቅምር በምትባል አንጌቤል ማለት ነው ሀገር ይኖር ነበረ ይላል። ይህ ሰው የአብርሃምን ታሪክ ያውቃል። 3 እንግዳ ተቀበልኩ ብሎ ሥላሴ መቀበሉን ሎጥንም ያውቃሉ፣ መላእክትን መቀበሉን ያውቅ ነበረ ይለናል። እንደ አብርሃም እንግዳ እየተቀበለ በድንገት ሲኖር የበጎ ሥራ ጠላት የሆነው ሰይጣን በእንግድነት ሄዶ እነሆ ቤቱ ላይ ምን አለ ገባ ይላል። አሳድረኝ አለው፣ እሺ አለ። ከገባ በኋላ ምን ትበላላችሁ ብሎ ሲጠይቅ ልጅህን እረድልንና ከዚህ ውጭ ሌላ አንበላም ነው የሚለው። ልጅን እረድልን። አሁን ምን ትዝ አለው? አብርሃም ይስሐቅን ለእግዚአብሔር መስዋዕት አቅርቧል። እግዚአብሔር ደግሞ ይስሐቅን በሰላም እንዲመለስ በግንድ ሰዋ አድርጓል። ይህ ትዝ ብሎታል። እንደገና አብርሃም ወይፈን አቅርቧል። ሎጥም እንደዚሁ ደግሞ አዎ መላእክቱን አስተናግዷል። ይህ ትዝ ስላለው ልጁን አቀረበና አረደባቸው። ምንድን ነበር እንደሚጠብቀው? ልጁን ሊያድስል ሌላ በግ እንደሚቀርብለት ይጠብቅ ነበረ። ሰይጣን ስለሆነ ሰይጣን መቼም መንፈስ ቅዱስ ስለማይሆን ልጁን ሲያርድና እነሆ ወጥ ሲሰራና ሁሉ ነገር ሲደረግ ዝም ብሎ ይመለከቱ ነበር። መጨረሻ ላይ ግን አቀረበና እንኩ ብሎ አለ ሲል ሳትቀምስልን አንበላም አሉ አጋንንት። ሲቀምስ ምን ሆነ ማለት ነው? ሔዋን ኦሪት ዘፍጥረት 3:6 ላይ ቅጠሉን በበላቸው ጊዜ በደሟ ሰይጣን ተዋሃደ ይላል። አዳምንም ባበላቸው ጊዜ በደሙ ሰይጣን ተዋሃደ ይላል። በዚህ ጊዜ 5500 ዘመን እነሆ ቅጣት ገነትን ያክል ቦታ እግዚአብሔርን ያክል ጌታ ያጡበትና ይልቁንም ደግሞ የተቀጡበት ለትውልዱ ሁሉ መከራ የሆነው ይሄ ነው ይለናል። ስለዚህ በእውነት የእግዚአብሔርን ትእዛዝ እና ሕጉን እንድናከብር እግዚአብሔር ይርዳል። በሰውነቱ ላይ ተሰራጩና አጋንንት ሌሎቹንም ሚስቱንም ልጆቹንም 76 ነፍስ በላና እንደገና በመንገድ ላይ ደግሞ እየበላ 78 ነፍስ ደረሰ። መጨረሻ ላይ ግን አንድ ገበሬ ላይ ደረሰ። ገበሬውን ሊበላው ሲል ጅራፉን አዞረና አንተ ሰው በላ ሳትሆን አትቀርም አለው። ሲያውቅበት ወረደና ሄደ። የሰው ደምና የሰው ስጋ የበላ ይሰክራልና መንገድ ላይ ወርዶ ሲሄድ አንድ የኔ ቢጤ መንገድ ላይ ወርቋል፣ በቁስል የተመታ። በዚህን ጊዜ ነው እንግዲህ እባክህ አጠጣኝ እያለ የሥላሴን የገብርኤልን የሚካኤልን የመድኃኒዓለምን ስም እየጠራ ቢጠይቀው ጸጥ አለው። መጨረሻ ላይ ግን ስለ ወላዲተ አምላክ ስለ ድንግል ማርያም አለው። እስኪ ድገም ይህችን ስም አውቃታለሁ አለ። አውቃታለሁ አለ። በዚህን ጊዜ ነው የሚገርመው ነገር እነሆ እስቲ ይህችንስ ድገምና ጥራልኝ አውቃታለሁ አለ። ስለ ወላዲተ አምላክ ስለ ድንግል ማርያም ቢለው ከኮዳ ውሃ አደረገለት እጁ ላይ። የእጁን ዕቃቃት በላው ወሰደው። ቀጠለና ሲደግምለት ደግሞ አሁንም እጁ ላይ፣ በሶስተኛው ሲያደርግለት ከንፈሩ ላይና ጉሮሮ ላይ ወደ ሆዱ አልወረደም። ዝቅ አለና ሞተ። እዚህን ጊዜ መላእክት ተጸልመት መጡና እያዳፉ ወሰዱት። እመቤታችን አጠገቡ ቆማለች። ጌታ የሲኦል ባለቤት ነው ውሰዱ ሲል ተዘከርኬ አለችው። ልጄ አስብ አለችው። ምን ነው አላት? ስምሽን የጠራ ዝክርሽን ያዘከረ መታሰቢያሽን ያደረገ ምድልሻለሁ ብላኛል፣ ቃል ኪዳን ግን ያስባለችው። ይሄ እኮ 78 ነፍስ የበላ ነው አላት። አይ አይደለም፣ ውሃ በእኔ ስም 3 ጠርኝ ውሃ ጠጥቷልና እሱና የበላው ነፍስ ይመዘንልኛለች። ቅዱስ ሚካኤል ሚዛን አመጣ። ሚዛኑ ሲመዘን ይላል እነሆ ወደ ነፍሳቱ እንዳያደላ እሷ ጥላዋን ጣለችበት፣ ወደ ውሃው አደላ ይላል። አሁን የጥላ ጉዳይ አይደለም፣ የአማላጅነቷ ጉዳይ ነው እንጂ ጥላ ብንል የነ ጳውሎስ የነ ጴጥሮስ ጥላ ሙት አንስቷል እኮ። ይህም የሚያስደንቅ ነገር አለ። የጳውሎስ ጥላ ድውይ ይፈውሳል፣ የጴጥሮስ ጥላ ድውይ ይፈውሳል፣ ሙት አንስቷል። እመቤታችን
እምትእተ ፈጣሪ መልዕልተ ፍጡራን የአቢ ክብራ ለማርያም ሁሉም ቅዱሳን ከቅዱሳን በላይ የድንግል ማርያም ክብር ይበልጣል። የአምላክ እናት ናት። ከሁሉም በላይ ትበልጣለች። ከአምላክ በታች ከፍጡራን በላይ ናት። አዎ እና ምንድን ነው እዚህ ላይ ግን የሆነ አሁን የጥላ ጉዳይ ሳይሆን አማላጅነቷ ፍጹም ስለሆነ ቆመችና እዚያ ጋር ልጇ ጋር ስትነጋገር እግዚአብሔር እንግዲህ በማይመረመር ጥበቡ እነሆ ስምዖን በላይ ሰብ በእመቤታችንን ይቅር ተብሏል፣ ድኗል ማለት ነው። ይህንን ነው የሚነግረን ማለት ነው። ስለዚህ የካቲት 16 ቀን እመቤታችን ቅድስት ድንግል ማርያም ቅድስት ኪዳነ ምሕረት ምን ያደረገችበት ነው? ድንግል ማርያም በልጇ መቃብር ጸሎትን ማዘውተሯ በስሟ በጎ ላደረገ ሁሉ ልጇ ጋር ቃል ኪዳን መቀበሏ ወይም ደግሞ ቃል ኪዳን መቀበሏ በአማላጅነቷ ነፍሳትን የምታስምር መሆኗ ስምዖን ለድሃ ማጠጣቱ ስምዖንን በጠላዋ ከሲኦል እሳት ማውጣቷ ይሄ የካቲት ኪዳነ ምሕረት የሚነገርላት ያ ነውና ከመረጥኩት ጋር ቃል ኪዳን ገባው። ከማን ጋር? ከእናቱ ጋር። ከማን ጋር? ከመላእክት ጋር። ከማን ጋር? ከጻድቃን ጋር። እነሱ ሊጠይቁ እሱ ሊምር፣ እነሱ ሊያማልዱ እሱ ሊምር። ከመረጥኩት ጋር ቃል ኪዳን ገባው ይላል። የካቲት ኪዳነ ምሕረት የእመቤታችን የቃል ኪዳን ዕለት ሰባተኛው ቃል ኪዳን የጸናው እስመ ኆልቆ ሳብዕ ፍጹም በኀበ ዕብራውያን ፍጹም በሆነ ቁጥር የእመቤታችን ቃል ኪዳን የተፈጸመበት ቀን ነውና ለዚህ ታላቅ ዓመታዊ ክብረ በዓል እንኳን አደረሰን አደረሳችሁ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ሰላም ያደርግልን።